ዛሬ የማገለግለውን ዛሬ የምናገረውን ከሳምንት በፊት ከወር በፊት እግዚአብሔር የሰጠኝ ሊሆን ይችላል። በእውነት ነው መነግራችሁ። በሳምንት 3 ቀን አገለግላለሁ አይደል? 3 ቀን ቃል እናገራለሁ፣ አንዱን ቀን አስተምራለሁ። ለተከታታይ እንግዲህ 28 ሳምንት ነው ያስተማርኩት። አሁን 23ኛ ሳምንት ነው ያስተማርኩት እና እዚህ ሁሉ ውስጥ የማቀው ከልቤ ነው የምላችሁ፣ የማቀው በኔ ብርታት የመጡ አንድም ነገሮች የሉ። ይሄንን ስል ግብዝነት የለብኝም። እግዚአብሔር ብቻ ነው ልብን የሚመረምርና የሚያውቀው። እና 20 ምናምን ሳምንት እንዳስተማርኩ ሳስበው እኔም እገረማለሁ። እና እንደዛም አይነት ዴዲኬትድ የሚያጠና የሚያነብሰው አይደለሁኝ። የእግዚአብሔር ጸጋ ብቻ ነው የሚረዳኝ። እና አንዳንድ ጊዜ ደግሞ እዚህ ጋር እስከምመጣ ምን እንደምናገር አላውቅም። ላይገባችሁ ይችላል። አገልጋዮች ከሆናችሁ ይገባችኋል። ደግሞ እንደኛ አይነት አገልጋይ በመንፈስና በኃይል የሚያገለግል አገልጋይ ከእውቀት ተነስቶ ማገልገል አይችልም። የሆነ የሚያውቀውን ቃል ብድግ አድርጎ ማውራት አይችልም። ምክንያቱም አሁን ለምሳሌ በጣም የሚገርም ዘማሪ ነው። በእውነት ነው የምልህ። ህልውና ነበር፣ የሚነካ ደመና ነበር። እንደዚህ ህልውና የለመደ አሁን ይሄ ያለ ህልውናው ዘምር ብትሉት አይችልም። ህልውና ከለመድክ፣ ኃይል ከለመድክ አገልግሎትን እንደ ስራ መቀጠል ይከብዳል። እኔ አሁን እንደኔ አይነት ሰው ከሆንክ እኔ ከኃይል ውጪ ከህልውና ውጪ አገልጋይ ሆኜ መቀጠል አልችልም። ኃይል ከህይወቴ የቆመ ቀን እመነኝ የለውኝ። ከፕሬዘንስ ውጪ ይሄ ለማለት ባይብል ኮሌጅ እኮ ተምሬያለሁ። እንዴት አገልጋይ እንደምትሆን እኮ ትሰለጥናለህ። የስብከት አዘገጃጀት ዘይቤ የሚባል ትምህርት አለ። መጥፎ ነው እያልኳል። እኔም አዘጋጃለሁ። ግን ያለ ህልውናው በስብከት አዘገጃጀት ዘዴ አዘጋጅቼ መጥቼ ማወራ አልችልም። ብሞክረው ያስፎግርብኛል። ያለ ህልውና ያለ እግዚአብሔር ህልውና ያለ እግዚአብሔር አጀብ የቆንኩባቸው ማስታወሳቸው መድረኮች አሉ። ኢሚዲየትሊ እንደወረድኩ ግን ማስበው የመኪና አስመጪ ለመሆን ነው። ማቆም ነው ማስበው። ያለ ህልውናው አይካንት እና ዛሬም እዚህ እስከምደርስ ድረስ አላቀውም ነበር የምነግራችሁ። መንፈስ ቅዱስ አሁን ልቤ ላይ አምጥቶታል። እንግዳ የሆነ የእግዚአብሔር እግር ቤታችሁ ይገባል። እኔማ ነብይ ከሆንኩኝ ይሄ ሳምንት የእግዚአብሔር ህልውና ቤታችሁ ይገባል። ካታስ ማዛሊካቦስ ሌቫቲኪ ፓላስ ቁጭ በሉልኝ። አይ ቲንክ የዛሬ 15 ቀን አርብ ቀን ስለ ሎጥ ተናግሬያለሁ አይደል? ዘፍጥረት 19 ላይ። ዛሬ በጥቂት ማካፈላችሁ ስለ መንፈሳዊ ዓለም ንቃት ነው። ኮንሽስነስ በጣም የሚገርመኝ በባሴ እጃ ቃለሁ ተማሪ እያለሁ እና የታክሲ ሲሰጠኝ ለማትረፍ በባሴ ሄደ እና እኔ ስማር 31 ቁጥር ባስ ነበረች ወደ ሽሮ ሜዳ የምትሄድ ከአብዮት አደባባይ አይደል? እና 31 ቁጥርን ባስ እየጠበቅን 31 ቁጥር ባስ አምልጣን ታውቃለች። እምንጠብቀው እሷን ነው። 31 ቁጥር ነው።
31 ቁጥር ባስ ቆሞ ሞልቶ ሰው ጭኖ ሲሄድ እንደ 31 ቁጥር አይደል? አዎ የምንጠብቀው ባስ ኮንሽስነስ አተን ንቃት አተን አመለጠ። ከኛው ጋር የተቀመጡ ሰዎች ተሳፍረው ሄዱ። ከኛው ጋር ሲጠብቁ የነበሩ ዴስቲኒያቸው ጋር ደረሱ። ምንድነው እኛን እዚህ ያስቀረን? ምንድነው እኛን እዚህ ያስቀመጠን? አልነቃንም ነበር። የኢትዮጵያ ቤተ ክርስቲያን ቅባት ለምናለች። የተቀቡ ሰዎች እንድንነሳ ጸልየዋል። ብዙዎቹ ግን አልነቁም፣ አልገባቸው። የጸሎታቸው መልስ ነን፣ የጾማቸው መልስ ነን። ያንዳንዶቹ የትንቢታቸው ውጤት ነን። 31 ቁጥር ሲደርስ ግን አልነቁም፣ አልመሰላቸው። እኔ ልባርካችሁ ነው ዛሬ። መንፈሳዊ ንቃታችሁ ዛሬ ይጨምር። አንዴ ጩሂና አያመልጠኝም በይ። ለኪያ ማሹዳ ካስ ይኸውልህ ኢሳይያስ እንደዚህ አለ። እግዚአብሔር አለ ተገኝቶ ሳለ ጥሩት፣ ቀርቦ ሳለ ላውጣው። 5 ቁጥር 6 እሺ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ይሄ ምዕራፍ ከላይ የሚያወራው በጣም የሚያስቀኝ ነው። ገንዘብ የሌላችሁ ኑ ግዙ ብሉ የሚለው ገንዘብ የላችሁ ሚልና ኑ ግዙና ብሉ ይላል። ከዛ እስቲ አንዴ አንብቡ አንዴ ቆይ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ። እሺ ገንዘብ የሌላችሁ ኑና ግዙ ብሉ። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ይኸውልህ ሪዝን አታምጣ። የሆነ ሲዝን መጥቷል። ምክንያት አታብዛ። እግዚአብሔር የመጣበት ሲዝን ነው። እግዚአብሔር ሊጎበኝሽ የመጣበት ሰዓት ነው። ይኸውልህ አየህ እግዚአብሔር አለ ሲገኝ ምን በሉት እንዴ? ከተገኘ ምን አፈለግን? የምትፈልጊበት ሰዓት ያ ነው። ቀርቦ ሳለ ምን ማለት ነው? ኮንሸስ ሁን፣ ንቃ። ሰሞኑን በጣም እየገረመኝ አይ ቲንክ 3-4 የተናገርኩት ይሄን ቃል መሰለኝ። ዕብራውያን 4 ላይ ያለው ቃል ለኛ የተሰበከው ቃል ለነሱም ተሰብኮላቸው ነበር የሚለው ቃል አንድ አይነት ቃል ነው የምንሰማው። ልዩነታችን አቀባበላችን ነው። አንዳንዱ ወደ እረፍት ገባ በዛ ቃል፣ አንዳንዱስ ለሞት ሆነበት። ስለዚህ መንፈሳዊ ዓለም መምጣቱ ብቻ አይደለም፣ መገኘቱ ብቻ አይደለም፣ ንቃት ያስፈልጋል። ቆይ አይ ቲንክ ዕብራውያን ምዕራፍ 2 ላይ ነው እንዲህ ያለውን መዳን ቸል ብንል የሚል ቃል አለ። ማለት ሰው ለካ ዘላለሙን የሚያስተካክል ነገር ቸል ሊል ይችላል። ማን ነው የሚያነብልኝ? ከቁጥር 1 ጀምሮ አንብብልኝ እስቲ። ቅዱስ ዘፍጥረት 18 ላይ አይደል? አማን አንብብልኝ ዕብራውያን። ስለዚህ ከሰማነው ነገር ስተን እንዳንወርቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። እሺ ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውንም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እሺ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? በቃ ታላቅ መዳን ቸል እንደሚባል ታውቃለህ። ከሰማይ የሚመጣን ነገር ሰው በቸልታ ሊያልፈው ይችላል። በደንብ ስሙኝ። 40 የምትካፈሉ ሰዎች ይገባቸዋል። ለምሳሌ ባለፈው
በተለያዩ ሶሻል ሚዲያዎች ላይ ተለቋል። ባለፈው ያ ገንዘብ እኔ 50 ሺህ ብር ሰጠሁት፣ አንዲት እህት 30 ሺህ ብር፣ አንድ አይታችሁታል፣ አንድ 20 ሺህ ብር፣ 100 ሺህ ብር የሰጠ ነው። ከእንደገና ደግሞ ከውጭ ሀገር አንድ ወዳጅ ደወለና 50 ጨመረለት፣ 150 ሺህ ብር። እሺ ይሄ ሰውዬ ሲመሰክር የነበራችሁ ሰዎች ሙሉ ምስክርነቱ ገና አልተለቀቀም። ይሄ ሰውዬ ስንት ዓመት ነው ጠንቋይ ቤት የኖረው? 13 ይበል 13 ዓመት ጠንቋይ እድሜውን በልቶታል። ጴንጤ አይወድም። ቴሌቪዥኑ ሳይ ነካው። እዚህ መጥቶ እየመሰከረ ጠንቋዩን ሲረግም ነበር። ይህ ሁሉ ጉባኤ እያለ መንፈሴ ለምን እሱ ጋር ተሳበ? ዛጋር የተቀመጠ አንተ ተነስ ብዬ መከራና ችግር በቃ ብዬ ስተነብይ ከዛ በኋላ ነው እሱ የነገረን ታሪኩ። ለምን ተሳበ መንፈሴ? ሰውየው ከየት ነው የመጣው? ሽንሽቾ ከሚባል ገጠር ነው የመጣው። ከሞን ይኸውልህ ገንዘብ የለው ተበድሮ ነው የመጣው። ቴሌቪዥኑን ሲያይ አይጥ እንትኑን ሲበላበት እዚህ ሰውዬ ጋር ብሄድ እግዚአብሔር መከራዬን ያራግፈዋል ሲል ከሽንሽቾ ሲነሳ ከሰማይ ለሱ የተነሳ ነገር አለ። ይኸውልህ ማሻካና ሰው አንድ ቀን ከኤችአይቪ የተፈወሰችው ከየት ነው የመጣችው? ያቤሎ ምናምን በጣም ሩቅ በጣም ከሩቅ ነው የመጣችው። ከሞን ስማኝ፣ ኦርቶዶክስ የነበረች ልጅ እዚህ ሰፈር ቁጭ ብሎ እኮ የማይመጣ ጴንጤ አለ። እየሰማን እንዲህ ሲያልፍ እንደዚህ መንገዱ ተጠቅልቆ ሲያይ ለሐሰተኞቹማ ይሳካል እኮ እያለ የሚያልፍ እኮ አለ። ዘመኑ የነሱ ነው። እግዚአብሔር እንደው ከሰማይ አንድ ቀን አይቀርም በቃ እዚህ ድንኳን ላይ እሳት የሚዘንብ የሚመስለዋል። ቤቱ ቁጭ ብሎ የሚጠብቀው ይሄን ክብር ነው፣ የሚጸልየው ይሄን ክብር ነው። ግን አያውቀው። እኔ ልንገርሽ ለኢየሩሳሌም ኢየሱስ እንደዚህ አለ፣ የመጎብኛ ታይምሽን ይዶን ቁጭ ብለሽ የምትጠብቂው ባስ እያመለጠሽ ነው። እኔ ዛሬ እዚህ ቤት ለሊት 9 ሰዓት እግዚአብሔር ቢመጣ ትነቃል። ኮንሽስነስ ንቃት። እሺ ሁሉ ጊዜ እምላችሁ ምንም ነገር ላይ ቸልተኛ ሁን፣ መንፈሳዊ ነገር ላይ ቸልተኛ አትሁን። የሁሉ ነገር ሶርስ ስለሆነ እሺ ይኸውላችሁ መጸለይ፣ ማምለክ፣ ቤተክርስቲያን መምጣት አዘ ሴም ታይም መልካም ሰው መሆን፣ ደግ መሆን፣ ተንኮለኛ አለመሆን፣ ክፋት አለማሰብ፣ እነዚህ አይነት ላይፍ ስታይሎች የሆነ ቀን እግዚአብሔር እንደሚመጣ ለሚያቅ ሰው የሚጠበቅበት ፌርማታ ናቸው። ብቻዬን አይደለሁ ማር ባስቴሽን ነው ማረገው ዛሬ ቸርቹ። ስማ ባስ የሚጠበቀው እቤት አይደለም። ባስ የሚጠበቀው ፌርማታው ላይ። አሁን እኔ ነገር እግዚአብሔር የሚጠበቅበት ፌርማታ ነው። ከዚህ በኋላ እግዚአብሔር ካልጎበኘን ቸርች አልመጣም ብሎ ቤት የተቀመጠ ሰው አለ። ፌርማታው እዛ አይደለም፣ እዛ የለም ጉብኝት። እርግጠኛ ነኝ ከዚህ መሃል በክብር ምን ከዚህ ካጠገባችን ከአካባቢያችን በክብር ምክንያት ሌላ ሰፈር የሚገባዋል።
ሻባካባ እንዲህ ነው የሚለው መጽሐፍ፣ የምትጠብቁት ጌታ በድንገት ይመጣል። ይሁን አለ። ባክል ቀጥል ዛሬ ሻካማቶስ እዚህ ቅዱስ አንብብልኝ ዘፍጥረት ምዕራፍ 17 18 ቀትር ላይ አብርሃም በመምሬ ትልልቅ ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። አንድ እዚህ ጋር ወዲያውና ፈጥኖን ያዙልኝ። ቀጥላ ወደ መሬት ዝቅ ብሎም እጅ ነሳ። አብርሃምም እንዲህ አለ፣ ጌታዬ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። አልፈ አትሂድ። ጥቂት ውሃ ይምጣላችሁና እግራችሁን ታጠቡ፣ እዚህም ከዛፉ ስር አረፍ በሉ። ወደ እኔ ወደ አገልጋያችሁ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቅርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልከው አድርግ አሉት። መልካም እንዳልከው አድርግ አሉት። ቀጥልሽ አንዴ። አብርሃም በፍጥነት ሳራ ወዳለችበት ወደ ድንኳኑ ገብቶ አሁንም በፍጥነት ምንም ቸል የተባለ ጉዳይ የለም። ቶሎ ብለሽ 3 መስፈሪያ ስልቅ ዱቄት አቡኪና ቂጣ ጋግሪ አላት። እሷንም ይሄ ጉዳይ ከይዙ አላት። ቸል የሚባል አይደለም። እሷንም ቶሎ ብለሽ ከዚያም ወደ መንጋው በጥድፊያ ሄዶ አንድ ፍርጥም ያለ ስጋው ገር የሆነ ጥጃ መርጦ፣ ፍርጥም ያለ መርጦ ዝም ብሎ አይደለም ተመርጦ ነው፣ ለአገልጋዩ ሰጠው። አገልጋዩ ጥጃውን አርዶ አዘጋጀው። አብርሃምም እርጎ ወተትና የተዘጋጀውን የጥጃ ስጋ አቀረበላቸው። ሲበሉም ዛፍ ስር አጠገባቸው ቆሞ ነበር። ቆሞ አበላቸው። እነርሱም አብርሃምን ሚስት ሳራ የት አለች? አሁን እነርሱም የሚለው ቀጥሎ ነው። እንትኑ ራሱ ድግሱ ደስ አለኝ። እኔ ራሱ ከፕሮግራም በኋላ ይህን ድግስ ባገኘው እርጎ ምናምን ደስ ይላል። ደገሰው። አሁን በደንብ ስማኝ። አብርሃም ዲዩቲ እግዚአብሔር ስለሆነ ይሄን ያደረገው አይደለም። ይሄ የአብርሃም ላይፍ ስታይል ነው። አብርሃም ለማንም ነው የሚያደርገው። ይሄን የአብርሃም ደግነት ፎር ኤቭሪባዲ ነው። ድንገተኛ አይደለም። አብርሃም ቤት ደሃም ቢመጣ ሀብታምም ቢመጣ ባለስልጣንም ቢመጣ ይሄ ላይፍ ስታይሉ ነው። ለዚህ ነው መልካም ህይወት፣ ደግነት፣ መቀደስ፣ እግዚአብሔርን መፍራት፣ ቸርች አለመጥፋት ፌርማታ ነው። እና ማሹዳስ አንዳንድ ከተማ ውስጥ የምታያቸው ሰዎች ነው። የት ቸርች ሲካፈላቸው ቸርችን አንድ ቀን ማቀባት እንደሚመጣብኝ ያውቃሉ ይላል። የት ይምጣብህ? ምን ልታረገው? እኔ ጥሪ እንዳለኝ እንኳን አውቃለሁ ምናምን የሚሉ አላሽ። አንድ ቀን ይመጣብህ የት ማለት የለህማ። የለም ኦልሬዲ እኮ መጥቷል፣ ግን አልተገናኛችሁም። ዕብራውያን ሲነግረን ምን አለን? ይኸውልህ እስቲ ዕብራውያን ሲነግረን ምን አለ? ምዕራፉና ቁጥሩን ንገረን። ምዕራፍ 13 ቁጥር 2 እንግዶችን መቀበል አትርሱ። ለምን? አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና። ይኸውልህ አትርሱ። አንዴ ና ዮኒ ና እለፍ። በስ ሂድ ዙርና ወደ ቦታ ነግይና ይሄን እግዚአብሔር ላድርገው ነጭ ስለለበሰ ይኸውልህ አሁን እሱ ስለሆነ አይደለም። ላይፍ ስታይሌ ነው። ላይፍ ስታይሌ ነው። ትህትና፣ ደግነትም፣ ማብላት፣ ማጠጣት ላይፍ ስታይል ነው። አንድ ቀን በዛ ላይፍ ስታይል ላይ የመጣው እግዚአብሔር ሆነ።
ከፍ በል። አየህ፣ መግፋትም መቀበልም ከሱ አልጀምርም፣ ከዚህ ነው የምጀምረው። አማን ቀስ ብሎ በጆሮዬ ሹክ ያለኝ ልንገራችሁ። ታሪክ የእውነት ነው። ባይዘው የአብርሃም ቤት መስቀለኛ መንገድ ላይ ነው ይባላል እና 4 በሮች ነው ያሉት ይባላል። ምን ማለት ነው? ከየትም ስታልፍ የአብርሃም ቤት በሩ ክፍት ነው። ከሰሜንም ለመጣ ከደቡብም ለመጣ ከምስራቅም ለመጣ ክፍት ነው፣ ክፍት ነው፣ ማለፊያ ነው። ስታልፍ እንደ መንገድ አታልፍም። በልታ ጠጥታ ታጥባ እንደዚህ አይነት ቤቶቹ ዛሬ እግዚአብሔር ኮቴ ይገባል። እኔ እሱ መሆኑን ባቅ አስተናግደው አልነበር እንዴ? እሱ መሆኑን ባቅ አርድለት አልነበር እንዴ? እሱ መሆኑን ባቅ እሱ መሆኑን ማወቅ የለብህም። ከኔ ከታናናሾች ስለኔ አንዱን በስሜ የሚቀበላል። ከነዚህ ከታናናሾች አንዱን ዝም ብዬ ነው የምናገረው። ለማንኛውም መልካም ላይፍ ስታይል እግዚአብሔርን የምትጠብቅበት ፊርማታ ነው። ቆይ ልናገር። ኮንሽስነስ መንፈሳዊ ዓለም አንድ ነገር ሲል መንቃት፣ ህልም ስታይ መንቃት፣ ትንቢት ስትሰማ መንቃት፣ እግዚአብሔር ቃል ሲልክል መንቃት። እኔ ሁሌ ማዝንባት አንዲት ሴት አለች። ማዝን ሁሌ ከዚህ ከምስራቅ አካባቢ ነው የመጣችው። እቺ ሴት ከጭሮ ነው። እቺ ሴት ከዚህ በፊት ስናገር ሰምታችኋል ወይ? ቴስቲሞኒዋን ሰምታችኋል? በህልሟ ትንሽ ልጅ ሰጣት አየች። በኢየሱስም ሆነብሽ። አሁን አሜን ያለችው ሆነባት እና ታይ ብዙ አሜን ካልሽ እኔ ላይ ያለ ቅባት መንታ ነው የሚያደርገው። እና ስሰጣት አየች ልጅ ደጋግማ ነው ያየችው። እና አንድ ልጅ አላት፣ ሴት ልጅ ስሰጣት ነው ያየችው። አንድ ወንድ ልጅ አላት፣ የ19 ዓመት ልጅ ነው። እና ትነግረዋለች፣ እማ ሂጂ ነብዬ ነው ጋር ሂጂ ይላታል። አልሄደችም። አንድ ቀን 19 ዓመት ልጅ ማታ ምሽት ላይ 1 ሰዓት ላይ ሱቅ ሊሄድ አለቃ ሊገዛ ተባራሪ ጥይት መታውና ሞተ። ልጁ ሲሞት መጣች። መንፈስ ዓለም ሲመራ ቢ ኮንሽስ። አንዳንድ ሰዎች ደስ የሚሉኝ አልወድህም ነበር ይሉኛል። እሺ በህልሜ ያየው እሺ እና ለዛ ነው የመጣሁት። እንኳን መጣሽ። አለመውደድሽን ህልሙ ካሸነፈው ለመንፈስ ዓለም ተሸንፈሻል ማለት ነው። ቢ ኮንሽስ። 3 ጊዜ ነብይ ነው ከም በህልሜ አይቼ ብዙ እሱ ስለማይመቸኝ ነብይ እንትና ጋር ሄድኩ። አይሰራም። እዚቹ ነው የምትመጫት። አይሰራም። እኛ ቤት ውስጥ ብዙ ጊዜ ስለ እናቴ ስመሰክር ሰምታችኋል። እናቴ ብዙ ጥቅስ የምታውቅ ሴት አይደለችም። ለመንፈሳዊ ዓለም ግን ፈጣን ምላሽ ነው የምትሰጠው። ፈጣን ቆይ አንድ ቀን የሚባል አይደለም። ቀጠሮ የሚሰጠው ነገር አለ። አርጀንሲ ይፈልጋል። አንድ ደግማ አንብብልኝ። አብርሃም ከቁጥር ቀትር ላይ አብርሃም በመምሬ ትልልቅ ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ከዛ ቀና ብሎ ሲመለከት 3 ሰዎች ቆመው አየ። አሁን እግዚአብሔር ተገለጠለትን ሙሴ በራእይ ስላየው ሲጽፍልን ነው እንጂ አብርሃም ያየው 3 ሰው ነው። በቃ 3 ሰው። ቀጥለ ወዲያው ከድንኳኑ ደጃፍ ተነስቶ ወዲያው መነሳት
አልሰማሁም ባክ አልሰማሁም። ይኸውልህ ምንም ነገር ከሰማይ ከመጣልህ ወዲያው ኢሚዲየትሊ ቆይ እስቲ ላስብበት፣ ቆይ ጊዜ ልውሰድ ይል ወዲያው ሻባጋባስ። እኔ ደስ የሚሉኝ ሰዎች አሉ ፕሬየር ሃውስ የሚመጡ ከእናንተ ሀገር ከአሜሪካን ሀገር የሚመጡ እንደዚህ በህልም ያየው እንደዚህ ጸልይልኝ አየው ወዲያው ቲኬት ቆረጥኩ ተነስቼ ስራ አስፈቀድኩ መጣው። ያቺስ ከዱባይ የመጣችው ለ3 ቀን የመጣችው እንዲህ አየው በቃ ደወለች ለ3 ቀን ወዲያው እና ቤተሰብ ምናምን ታገኛለሽ አላገኝም እዚህ ተጸልይልኝ ዳይ ፐርፐዝ ይሄ ነው አለች። ሰማይ የሆነ ነገር ከገለጠልህ አንድ ወዳጃችን አለ እዚሁ ቤተክርስቲያን ባለሀብት ነው፣ ትልቅ ባለሀብት ነው። ዛሬ ያየሁት አይደለም የለም። አንድ ቀን ሰኞ ጠዋት አለ ለምን እንደሆነ አላውቅም አለ ውስጤ ጄፒኤስ ሂድ አለኝ አለ። ሰኞ ጠዋት መጣሁ አለ። ስመጣ ወንድሙን ብቻ ያገኘሁት አለ ጥበቃውን እና ውስጤ መንፈሴ የሚገፋኝ ፕሮግራም እንዳለ አድርጎ ነበር አለ። ከመጣሁ በኋላ ወንድሙን አግኝቼ ጸሎት ፕሮግራም የለም ምን ሆኜ ነው ሰኞ ጠዋት ፕሮግራም የለም እዚህ ብዬ ተመለስኩ አለ። ከዛ በኋላ ተመልሶ አንድ ሌላ እንደሱ አይነት ወዳጁ ድንገት ድረስልኝ ብሎ ሲደርስ በመሳሪያ ተከቦ ከተነጣጠረ ሽጉጥ አመለጠ። ምን አለ ጠዋት ጄፒኤስ በር አስነክቶኝ ሄድኩት ለዚህ ነው አለ። እኔ ልባርክ ነው ዛሬ ደጅ የመጣ እግዚአብሔር አያልፍ። ሬዲ ናችሁ አይደል? ሬዲ ናችሁ አይደል? ይሄ ቅባት ልጆችሽ ጋር ሲሄዳይ አና ማቱራ ሰካ ካጀማታ ሻካባስ እኛ ቤት የመጣ እግዚአብሔር ሳይታረድለት ያወጣል። እኛ ቤት የመጣ እግዚአብሔር ሳይሸበሸብለት አይሄድም። እኛ ቤት የመጣ እግዚአብሔር ሽር ጉድ ሳይባልለት አይሄድም። ሙዳላስ ቴና ማካባስ ማዳጋቫና ራዳዳጋባስ ፕሮፌት ሄኖክ ምን አለ ትንሽ ኩል ብትሆን ረጋ ብትል ከዘማሪዎቹ ጋር ባትጨፍር መጥቶልኛል። እንደመጣልህ ቢገባ ሽርጉድ ታበዛል። እንደመጣ ሲገባ ልረድ ትላል፣ ልሰዋ ትላል፣ ትሯሯጣለህ፣ ትንቀዠቀዣል። ሊፐረፈከዲያማስ እግዚአብሔር ለመልስ ቤታችሁ ይመጣል። ውባ ጋፋንያስ ያው እየጠበቅሽ ነው አይደለ? አልፍሽም ጃካፋንያሳ በኖርማል መንገድ ላይ ቅባት ይገናኛል። ይኸውላችሁ አንዴ ቁጭ በሉ ከሞን ቁጭ በሉ። ይኸውላችሁ ስሙ ላንቃችሁ መልካም በምትባል መቅደስ ደጅ ያስቀምጡት የነበረ ያ 38 ዓመት እግሩ መሄድ ሰውዬ ቦታ አልቀየረም። መቅደስ በር ነው የሚሻለኛል። ሌላ የምትለምንበት ቦታ እዛው ነው የሚሻለኛል። እዛው ቦታ ላይ ያ ነው የኔ ፌርማታ አለ። እንደተለመደው በተለመደው መንገድ ሳንቲም ሲጠይቅ ያሁኑ ግን ለየት ያለ ነው። ሳንቲም አይደለም የምንሰጥህ አሉት። በናዝሬቱ ጌታ በኢየሱስ ተነሳና ተመላል። በድንገት የእግዚአብሔር ኮቴ ይመጣል። ሁላ ተካስ አረፋዲያ ማሳ የሆነማ ሰው አለ እዚህ ቤት ዛሬ ይሄን ሳምንት ይሄን ክብር የሚያስተናግድ ይሄ ክብር መካንነት ይሰብራል። ብቻዬን አይደለው ማረ ወዲያው መልስ ቆይ እቺን በዚሁ ሰጥቻችሁ ልጅ ለመንፈሳዊ ዓለም ምላሽ ለመስጠት አይምሯችሁን ተባባሪ እንዳታረጉት። ጳውሎስ ምን አለ? ሪቨሌሽን ያገኘሁት አለ፣ ብርሃን አገኘሁ አለ፣ በራልኝ አለ። ቆይ ማለት ይሄ አይምሮ ኦልሬዲ በአይሁድ ትምህርት ተጠቅጥቋል። ይሄ አይምሮ ከሰጠው ዕውቀት የተነሳ ቤተክርስቲያንን እያሳደደ ቅዱሳንን እየገደለ
ኦልሬዲ ላይሰንስድ ነው ደግሞ በእጁ ደብዳቤ ይዟል። አይምሮ ከገማሊያ ባገኘው ዕውቀት ተጠቅጥቋል። እጁ ላይ የመግደል ደብዳቤ አለ። አሁን ይኸውልህ በዚህ መንገዱ ላይ ፋ ብሎ ብርሃን በራ። አሁን አለ እማወራው ይሄኛውን አይደለም ሪቨሌሽኑ ነው አለ ብርሃኑ ነው። ይሄ ብርሃን ሲመጣልኝ አለ ገላትያ ከስጋና ከደም ጋር አልተማከርኩም። እሺ ቆይ ምን ማለት ነው? ከስጋና ከደም ሲባል አሁን ብታሰው ለሌላ ሰውም ነው አይደለ? ከራሴም ስጋና ደም ነው። ስጋ በመንፈስ ላይ መንፈስ በስጋ ላይ እርስ በርሳቸው ይቀዋወማሉ ይላል። ሁል ጊዜ ማይንድ ክሪቲካል ነው። አስረዱኝ ነው የሚል። አንድ ሲደመር አንድ 7 ነው ካልከው እንዴት ይልሃል? ስፒሪትስ አንድ ሲደመር አንድ 7 አሜን ይላል። መንፈስ አሁን ያንን አሜን ያለው መንፈስ ለአይምሮ አታስጠጋው። ብዙ የጴንጤ ሰባኪ አስተማሪ ማይንድህን ነው የሚያሳምነው። እኔ ግን ለማይንድህ አይደለም። ጳውሎስ ይል መንፈስ ከሆነዋልና ለመንፈሳችሁ ነው። እርግጠኛ ሆኜ ልናገር፣ ከአይምሮ ውጪ በሆነ መንገድ ይሳካል። ይሁን አለ። አሁን መጽሐፍ ቅዱስ መካኒቱ 7 ወለደች ይላል። ዮናስ አሳ ነባሪ ሆዱ 3 ቀን ቆየ ይላል። አይምሮ ከሰማው ራሱ መጽሐፍ ቅዱስን ቀደ ነው የምትለው። ልቀጥል። ለዚህ ነው እስቲ ገላትያን አንብብልኝ። አንድ ምዕራፍ 1 ቁጥር 15 ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም። ቀጥሎ የሚለው ደግሞ ነገር ከኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ይኸውልህ ወደ ሲኒየሮቹም አልሄድኩም ማለት በቃ እረፍ በለው። እንግዲህ አንዳንድ ሰዎች እንዲህ ይሉኛል። አሁን እነ እንትናንም አትሰማቸውም? ትልልቅ ሰዎች አይደል? ያልተገለጠለት ሰው ነው 70 ምክር የሚሰማው። በቃ እረፍ በለው። ብርሃን ካለውስ አሁን ትላ በጣም ማከብሮ ትልቅ ፓስተር ለምን ግን ይሄ ዘይቱ አይቀርም ይለኝ። አይቀርም ምን እየሰራ እኮ ነው። ጌታ አብሮት እየሰራ ነው። ጌታ በዘይቱ ነው በአንተ ነው የሚሰራው። በዘይቱ እየሰራ ነው እና አታቆምም። አይ ላቭ ዩ በጣም ወዶታለሁ ጋሼ አላቆምም። እኔ ልባርክ። አይኖች ይከፈቱ፣ አይኖችሽ ይከፈቱ። እውነት እኔ ነብይ ኮንኩ ዛሬ ሌሊታችሁ ህልም ነው። እሺ ስለዚህ ሰማይ ከበራለ አንድ ነገር። እሺ አንድ ቀን የሆንኩት ልንገር። ድሮ ሮብ ቤት የሚባል ጸሎት ሰይት ታውቀዋለች? ሰይት ሌላ ማን ነው? ሮብ ቤት ነው። እዚህ ሳይ አካባቢ ሳገለግል ነግዬ ሌላ አለ ድንኳን ውስጥ ካለ እንደውም አስገባቸዋለሁ። እንግዲህ በሰላም ላገለግል ነብዬ ነው ተብዬ ቁጭ ብያለሁ እና ከዛ በፊት ጠዋት እዛ አገለግሎት 5 ሰዓት ነው የገባሁት። ከመግባቴ በፊት ሳውዝ አፍሪካ ኤምባሲ ልገባ ሄድኩኝ። ሲሄድ እንግዲህ የዛሬው ነብዬ ነው እናታስብ ቆይቷል። ልጅ ነኝ፣ በአገልግሎት ኤክስፒሪየንስ ልጅ ነኝ። ይሄ ውጭ ሀገር ሄጄ አላቅም። ዱባይ ብቻ ነው የሄድኩት።
እና ኤምባሲ ገባ። ትልልቅ ፓስተሮች አገኘሁ። እንዴት ደህና ሰላም ደህና ሩዋንዳ ሙሉ ወንጌል ልጅ እንዴት ደህና ጌታ ይባረክ ወደ ውጭ ጀመርክ አይደል? ፕሬዝ ጋድ ምናምን አሉኝ። ከዛ ምን ልታመለክት ነው? በጣም አስቸጋሪ ናቸው፣ አይሰጡም ቪዛ እኮ የሚለኝ እንግዲህ እንዲህ የሚሉኝ አሜሪካ ሄደ ምናምን ሄደ ነው። እኔ ገና ዱባይ ነኝ እና አይሰጡም። ዝም ብለህ ግን ሞክር በቃ አመልክት ምናምን ብሎኝ ልቤን ውራድ አድርገውት ከዛ ላገለግል ዘይጄ ቁጭ ብያለሁ። እንደዚህ ቁጭ ብዬ ህዝቡ እንደዚህ ነው፣ ኤል ሼፕ ነበር። በዚህ ጋር ነበረ ህዝብ ታስታውሻለሽ ሴት። ከዛ እንደዚህ እና እዚህ ጋር ነው ቁጭ አልኩት። ጌታ ምን አለ? በዚህ በህዝቡ መሃል አንድ ሩጥና ጫፍ ደርሰህ ተመለስ፣ መንገድህን አቀነዋለሁ አለኝ። አሁን እንግዲህ ለራሴ እንግዲህ አሁን ያሁኑ እንዳልልም ጎረምሳ ነኝ ለራሴ ያው አገልግሎትም ታውቃለህ ብዙ እንትን ይበዛበታል። ይንቀሸቀሻል፣ ይሮጣል፣ ይደንሳል፣ ይጮሃል አለው። እኔ ምን ያደርጉልኛል አልኩኝ። ምን ይሉኛል አልኩ ቢሉ ባይሉ ፕሮግራም መሪው እግዚአብሔር ይመስገን አሁን የሚያገለግለን ሊሰጠኝ ሆነ እያለ አረለ ብዬ ዳር ደርሼ ሰው እንዲያለ መጥቼ ቁጭ አልኩ። ከዛ ተሰጠኝ። ጌታ ይባረክ። ተከታታይ ሳምንት ነበር ማገልገል። ለምን እንደሮጥኩ የሚቀጥለው ሳምንት ነግራችኋለሁ ብዬ ወደ አገልግሎት ሄድኩ። የሚቀጥለው ሳምንት ላገለግል ስመጣ ቪዛውን ይዤ ነው የመጣሁት። የሮጥኩት ለካ ወደ ሳውዝ አፍሪካ ነበር። ከሞን ሰማይ የሆነ ነገር ካመጣለህ ግራ ቀኝ እንዳትል ሽምጥ ነው መሄድ። ሻባ ካፋራስ አብርሃም መጡለት አይደል? ምንም ሰው ማማክ ሽርጉድ ማረድ ቶሎ በሚስቱን ይሁን ወከባ ቤቱ ተፈጠረ። ተዋከበ አብርሃም። በዚህ ጋር ድግስ ነው፣ በዚህ ጋር ሮሮጣሉ፣ በዚህ ጋር ሰዎቹ ብቻ ቁጭ ብለዋል፣ እግራቸውን እየታጠቡ ነው። ልክ ቆሞ ሲያበላቸው እንደዚህ አሉት። ያካ እንደዚህ አይነት ምላሽ ያገኘንበት ቤትማ ዝም ብለን አንወጣም አሉት። እንደዚህ አይነት ምላሽ ያገኘንበት ቤት ጸጥ ብለን አንወጣም አሉት። ዞር አሉና እንደዚህ አሉት፣ ሚስት ሳራ የት አለች አሉት። ጓዳ ነች አሉት። የዛሬ ዓመት በዚሁ ሰዓት እንመጣለን። አንዴ ቅዱሴ አንብብልኝ። ቆሞ ሲያበላቸው ቁጥር 8 እሺ ቆሞ ነበር። እነርሱም አብርሃምን ሚስት ሳራ የታለች ብለው ጠየቁት። እሺ እርሱም ድንኳን ውስጥ ናት አላቸው። አሁን የተፈጠረው ስሙ እግዚአብሔርም የዛሬ ዓመት በዚሁ ጊዜ በእርግጥ ተመልሼ እመጣለሁ፣ ሚስት ሳራ ወንድ ልጅ ትወልድልሃለች አለው። ቀጥል። ሳራም በዚህ ጊዜ ከበስተጀርባው ካለው ከድንኳኑ ደጃፍ ሆና ትሰማ ነበር። አሁን ስማ፣ ሳራ ናት። ሳራ በዚያን ጊዜ አብርሃምና ሳራ አርጅተው እድሜያቸውም ገፍቶ ነበር። እሺ ሳራም ልጅ የመውለጃዋ እድሜ አልፎ ነበር። አሁን 11 ቁጥር 11 ነው ያነበብኩ። እሺ ቀጥለ። ሳራ በልቧ ካረጀውና ጌታዬም ከደከመ በኋላ በዚህ ነገር መደሰት ይሆንልኛልን ብላ ሳቀች። እሺ ቀጥል። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ እወልዳለሁ ስትል ለምን ሳቀች? እሺ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በተባለው ጊዜ ተመልሼ እመጣለሁ፣ ሳራም ልጅ ይኖራታል። ባለፈው ዓርብ ነግሬያቸው ለእግዚአብሔር የሚሳነው ነገር አለን የሚለው የሰማይ ትምህርት ነው። ለማርያምም ያላት መልአኩ ይሄንን ነው። ሰማይ ላይ ያለ ትምህርት ነው። nothing impossible እችልናገር ሃሌሉያ። እዚህ ጋር እግዚአብሔርን ከዛ ቤት የሚያስወጣ ተግባር አታይም? ሳራ ስትስቅ። እሺ ሌላ ያለ መውለዳቸውን ሪዝን አታዩ? አሁን ሳራ ተጠቅማ የሳቀችው ማይንዷን ነው። ይኸው
እንዴት ይሆንልናል አለች። ማይንድ ሁሌ ካማከርከው ለመንፈስ ዓለም ምላሽ አትሰጥ። ካሻማ ሶሶኮስ ተዘጋጁ ዛሬ። መጽሐፍ ቅዱስ ለምን ይመስላል ቀኝ የሚሰጠውን ግራ አይወቅ ይብለ ሊሆን ይችላል። አሁን እዚህ ጄ ውስጥ ያለውን ገንዘብ ይሄ አያውቀው እንዳይመስልህ። ልትሰዋ ስትል መልካም ነገር ልታረግ ስትል አታሰላስለው ነው። ልትሰጥ ስትል ማይንድ ከጠየቀው ፋራ ነው ይላል። በዚህ ጊዜ ነው ሰብሰብ ማድረግ ይላል። ነገ ምን እንደሚመጣ ምን ታውቃለህ ይላል። ለሰው ደግነት ልታረግ ስትል ያበላቸው እኮ ነው የነከሱ ይላል። ወንድሜ ነገ ባይኖር ማን አጠገብ ይኖራል? ገንዘብ ነው አብሮ የሚቀመጠው የያዘው ይላል። ማይንድ ለመንፈስ ዓለም ምላሽ ልትሰጥ ስትል አትስመው። አስራት ልትከፍል ስትል እኮ ይጠይቃል። ምን ሊያረጉት ነው? ምን አገባ? ማን ነው የሚበላው? ምን አገባ? ያንተ እኮ አይደለም የእግዚአብሔር ነው። እኔስ መብላት መብቴ ነው። አየው ጭንቅላት መንፈስ ዓለምን እንድትታዘዝ አይፈቅድልህም። ዝክት ነው። እኔ የሚገርሙኝ ሰዎች አሉ። አንዴ አላስረዝምባችሁ። እኔ አንድ ቃል ዮናስ ምዕራፍ 3 ላይ ሂዱልኝ። 3 ምዕራፍ 3 ቁጥር 8 የነነዌ ሰዎች ዮናስ ላመጣው ፕሮፌሲ የሰጡትን ምላሽ ይሁት ቸል አላሉ። ማን ነው የሚያነብልኝ? ቆይ የመጀመሪያው ትንቢት ምንድን ነው? እግዚአብሔር ለዮናስ ምን አለው? ነነዌ በ3 ቀን ውስጥ ትገለበጣለች ንስሐ ካልገባቸው። ዮናስ አልናገርም አለ። ይሄን አልናገርም ብሎ ወዴት ሄደ? ወደ ተርሴስ ሄደ። ከዛ ምንድን ነው የሚለው ዮናስ? አንዴ በደንብ ስሙኝ። እማልናገርበት ምክንያት አለ አንተን አውቃለሁ አለው። እንዴት? ሶሪ ካሉ እኮ ትመለሳለህ። እኔ ግን ዮናስ እግዚአብሔር እንኳን በዚህ ዘመን አላረገው። ካልተፈጁ እኮ ነው። እግዚአብሔር ምስክሬ ነው። ሊትራሊ በዚህ ዘመን ሰው እንዲሞት የሚጸልዩ ሰዎች እንዳሉ ታውቃለህ። የኔ ፎቶ ተለጥፎ አራይፒ ቢባል እግዚአብሔር ከበረ የሚል የሚጸልይ ብዙ ሰው እንዳለ ታውቃለህ። አራይፒ ታውቃለህ። አገልጋይ የመኪና አደጋ ሲገጥመው እግዚአብሔር ስራውን ጀመረ የሚሉ አሁን ጀመረ የጌታዬ ጣት የሚሉ ከልቤ እኮ ዮናስ ብትገላቸው ነው ደስ የሚለኝ። ትፈጃላችሁ ብዬ እመጣለሁ፣ ፍጃቸው ነው የሚለው እግዚአብሔር። አንተ አንድ ቀን ላለፋባት ቅል ታለቃቅሳለህ። ይሄ ቀኝና ግራውን ለማያውቅ ህዝብ እንዴት ያራራም ማለት የፈሪሳው ስፒሪት ነው። የፈሪሳው ስፒሪት ጉድጓድ የገባ ላም፣ ጉድጓድ የገባ በግ በሰንበት ያወጣል። እግሩ የሰለለ ሰው በሰንበት ሲፈወስ ይናደዳል። አንዴ ቆይ የነነዌ ሰዎችን ምን አሉ ንገረኝ። ከንጉሱና ከመሳፍንቱ የወጣ አዋጅ ማንም ሰው ወይም እንስሳ የከብት መንጋ ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ። ነገር ግን ሰውም እንስሳም ማቅ ይልበስ። ሁሉም አጥብቆ ወደ እግዚአብሔር ይጩ። ሰዎችም ሁሉ ክፉ መንገዳቸውን የግፍ ስራቸውን ይተው። እኛም እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣ ይመለስ እንደሆነ ማን ያውቃል? እግዚአብሔርም ምን እንዳደረጉና
ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ ራራላቸው። ባየ ጊዜ ሪስፖንዳቸው መንፈሳዊ ዓለም ላመጣው መልእክት ያሳዩትን ምላሽ አየ። በጣም የሚገርም ነው። ያው ቸል ስትል የሚያወል ስታከባብረው የሚያወል አየ ባይዘው እየተነበይኩባቸው የማይሆንላቸውን ሰዎች ያውቃቸዋል። እግዚአብሔር ምስክር እኔ ነው። ምን አልከኝ? አሜን። እሺ አሜን አሜን እያሉ ኦልሬዲ ፍሎውም ይቆማል። ታውቃለህ? ፍሎ ይቆማል። የሚሆንላቸውንም አውቃቸው ነው። ሲሰሙኝ ሳይሆን ሪሲቭ ሲያደርጉት ማስተማራችሁ ይጠቅማችኋል። ከናንተ ቤት ግን እግዚአብሔር አልፍ ራጃና ከማቶስ ልጨምርላችሁ። ይኸውልህ ነነዌ ከጥፋት የዳነችው በንጉሥ ትእዛዝ ላምና ጥጃ ሳይቀር ጾሞ ነው። ጾመ ጭራሽ። አቤት ምን አይነት ሰውዬ ነው እባክህ ንጉሡ። እግዚአብሔር አልችልም አለ። አየውና አይሆንም አለ። አይጠፉም አለ። ይኸውልህ ምንም አይነት ጥፋት የታዘዘ ጥፋት አባዬ በማለት ይመለሳል። ነማህቶስ ልናገራ በእድሜያችሁ እኩሌታ አትሞቱ። እድሜያችሁ ይረዝማል። ዘመናችሁ ላይ የተቀመጡ እንቅፋቶች ይነሳል። እግዚአብሔር ራሱ ይዋጋላችኋል። አክብራችሁታል፣ ያከብራችኋል። ለምን አትወስዱም? ኃይል ያለኝ አፌ ላይ እኮ። እሺ ይኸውልህ አብርሃም ሽር ጉድ አላለ። ሽር ጉድ በማለቱ ያገኘው ምንድን ነው? ወርድ። የታለች ሚስትህ? የታለች? የዛሬ ዓመት አንድ ሴትዮ ልጨምርላችሁ። በሱነም አንዲት ሴት ትኖር ነበረ። ታስታውሳታላችሁ? በሱነም እቺ ሴት ባለ ሀብት ነች። በበሯ ሁልጊዜ አንድ የእግዚአብሔር ሰው ያልፋል። ማለት በእሷ በር ብቻ አለ፣ የብዙዎችን በር እያለፈ ነው የሚሄደው። እሷ ቤት ጋር ሲደርስ ግን ይሄ እግዚአብሔር ሰው አይለፋለች። ይግባና ሰገነቱ ላይ ይቀመጣለች። ዋናውን ቤት ሰጠችው። ከዛ ጠራት። ምን ትፈልጊያለሽ አላት። ምንም ፈልጌ አይደለም እዚህ ላይ ሰቀልኩ አለችው። ምንም አልፈልግም። አይጀስ ኦነር በቃ አንተ ላይ ያለውን እግዚአብሔር ማክበር ብቻ ነው የፈለኩት። ማለት ብዙ ቤት ይጠሩኛል። ሲጠሩኝ ችግር አዘጋጅቶ ነው። አንቺስ ምንድን ነው? ምንም። ብዙ ሰው ና ይለኛል። ከዛ ጸሎት ጽፎ ይጠብቀኛል። ብዙ ሰው ና ይለኛል። በዚህ ጉዳይ ጸልይ ይለኛል። አንቺስ? ምንም። ረፍ በል ብቻ ላክብሮ ይንቀባት። ምን ላርግልሽ እኮ ነው ያሉት። ምን ላርግልሽ? I love this word by the way. ምን ላርግልሽ? ሻካስ ይሄ ነቢያት ስልጣን ወጉ ነው። ምን ላርግልሽ? ሙዛቲካስ አሁን ሴትዮዋ ምንም አልፈልግም ብላ ሄደች። ጊያዝ ያው ወሬ ወዳል። በስንት ደቂቃ ኢንፎርሜሽን ይዞ እንደመጣ ወዳችኋለሁ። አገልጋዮች እዚህ ቤት ብዙ አገልጋዮች እንደምትመጡ አውቃለሁ።
ብዙ ከሰው ጋር ወሬ ካበዛ ከቅባት ዓለም ትተላለፋለህ። በቃ ይሁኑ በቃ ቡና ጠጪ ያለ የሚያወራት እሺ ከምንው 3 ደቂቃ አልፈጀም እኮ ወጥቶ ልጅ የላትም ኧረ እባካችሁ ብሎ መጣ። እግዚአብሔር ሰው ልጅ የላትም እኮ አለ። ጥራት ነው ጥራት። በጣም ወዳታለሁ ሴትዮዋን ባይዘ በሩ ጋር ገርበብ አድርጋ ቆመች የሚለው ቃል አትሳፈጥም። ቤቷም ቢሆን ቅባት አትሳፈጥም። በር ስር የዛሬ ዓመት አላት። የዚህን ጊዜ እባክህ ባሪያህን እንዳታታለኛለች። አሁን የሴትዮዋን ልጅ የጠራው ሽር ጉዷን ሐማሰካ ያንተን ቤት የመጣው ክብር አልፈው ያንቺን ቤት ይሄ ክብር አልፈው ጃላ ከባስ ዛባካፋኒ ከማስ እየተነበይኩ ነው። ወደ ልጆቻችሁ የሚሻገር ብልጽግና፣ ወደ ዘር ሐረግ የሚሻገር ክብር፣ ወደ ዘር ሐረግ የሚሻገር ህልውና፣ የብለድ ላይናችሁን ኢኮኖሚ የሚፈታ ቲላስ ታባስ አፔኬፔኒያስ ተናገር ይለኛል ጌታ። በእናንተ ምክንያት ዘራችሁ ይባረካል። ያስተናገድከው እግዚአብሔር የቤትህን ቁጥር ይጨምረዋል። ሻባካማ ቴሌስ ጀቫን ቴኔማሳ ራፋካቲያማሳ ሲስቁብሽ አሜን አሜን በማለትሽ፣ ሲያሾሹብህ አሜን አሜን በማለትህ በእግዚአብሔር ቤት ጠዋትና ማታ አቤት እዚሁ ፌርማታ ላይ ይጎበኛል። ጂካንያ ቶፌሳካ ራተከመ ዲካማሳ እየተናገርኩ ነው። ስላንተ ያወሩ አንደበቶች ያፍራሉ። ይሰማኛል። ባካችሁ የጉብኝት ሰዓታችሁ ነው። አሁን ሰዓት ይቀጠርበታል። የአብርሃም ሽርጉድ የትንቢቱን አይነት ቀየረው። ትወልዳለህ፣ እቀባለሁ፣ እባርካለሁ ቀራው። አሁን ሰዓት ተነገረው። እግዚአብሔር ዛሬ ሰዓት የሚነግራችሁ ሰዎች አላችሁ። ሴኬንያ ቶፌስ የዛሬ ዓመት በዚሁ ሰዓት እመጣለሁ። ሚካንያ ባፋሳ ኤቤት ታኪያማስ አረ አሜን ያልከው እግዚአብሔር መጣ። ያሸበሸብክለት መጣ። ሽር ጉድ ያልክለት መጣ። ብቻዬን አለሁ። አንዴ ቁጭ በሉ። አላማቶቬንታስ ካላባያ ከማቶሬቤት ፖራፒና ማሳከማስ ድምፅ ሰማለሁ። ለብዙዎቻችሁ እግዚአብሔር ቪዚት የሚያደርጋችሁ ሰዓቱ በይስሐቅ ምክንያት ቤታችሁ ሊደገስ ነው። እግዚአብሔር መለሰላት ተብሎ ሊደገስ አባያ ከማሾ ራዲያማሳ ይስሐቅ ማለት እድሜህ የማይፈጥረው፣ እጅህ የማይፈጥረው፣ ገንዘብህ የማይፈጥረው፣ አቅምህ የማይፈጥረው በእግዚአብሔር ሁሉን ቻይነት የሚወለድ ነገር ራሴ ካባሳ በዚህ ቅባት ተናገርኩ። ይሰናከሉ፣ ይውደቁ በኢየሱስ መንገዳቸው ድጥ ይሁን በኢየሱስ ሂናማ ኮውዳስ ሊፕሬጄኒያሳ
በቅባት ውስጥ ነኝ እናገራለሁ። የጠላት ምክር እቀዳለሁ። የጠላት ምክር እቀዳለሁ። የጠላት ምክር እቀዳለሁ። ሃላ ሃቲካ ሙቲና ሃቲካ ጀማ የኪባ ሰባ እነሱ በነፈፈረስ እነዛ በሰረገላ እኛ ግን በአምላካችን ስም አያ ካባሶ ኮማታ እነርሱ ተሰነካከሉና ወደቁ። ኢናማ ቶፌሳ ካማሽ ራዲኬሜ ታሎሳ ማርካዲቬንታናማስ ራቫጋንዴ ክሩዳ ዋፓቫንቴሌጌሜሳ ኤርዲያሎሲ ከማንቶራ ጀካማ ቶፌስ ካማ አርቤንዲያኮስ እንደዚህ የሚል ድምፅ ሰማለሁ። እንደዚህ አይቀጥልም የሚል ድምፅ። አዎ ያላችሁበትን ሁኔታ ጌታ በልበት ይለኛል። እንደዚህ አይቀጥልም ይለኛል። እየሰማው ነው። እንደዚህ አይቀጥልም። ግዴላችሁም ይሄ ቀኑ ነው። ቀኑ ነው። ይሄ አብርሃም ቤት የገባ እግዚአብሔር መጥቷል። ሽር ጉድት ያለሽ መጥቷል። ትመልስለታለ መጥቷል። አማቶሌገስ አባሹ ካላካማቶቬስ ላፖራቪያኖ ሴካማታስ ጀፓራቪን ኪያማሳ ኤሜሪያኖ ኬማቲያ ፖቫስ ቢምባራኪያማ ሶኮማታ ለፔራጂኒያ ፖቬሳ አርኬዲ ኬማቱቬል ፓራጂኒያስ ዘፓራቬሌ ፓሊካማ ሶባ አይኬማንዱቬል ታራዲኒያ ሜሬደገቤዲ ጋማሶ Pevanta la lavora saka intenia poveshi kamas le paradidia matobas arradigente grefesa makarajinia povesa ebemba kavon tarada kamayas shelebere vedi gamarro se kamasa prata katove telemarra di brava dove de keba sabawa yakapove diamasokoma chelebarra vonia tosata arradada bose kema intene kema shude kemaya delebere vose kema torrada ate caravania na Thomas le prevadia mashuda መጠበቅ በቃ ሻካ ፖሬቬኒያሳ የመልስ ሰዓት የይስሐቅ ሰዓት ራኬፔዲያ ሶኮማሻ ራቲኬዲያ ፖቫሳ ኤፓኒያና ኮቴ ከማሶ ባባ ኢኒማሬቬኒያ ተማሶ ኮማ አራጂኒያ ማቶቫ ሴፓቫ እግዚአብሔር ሕዝቡን የጎበኘበት ሰዓት፣ እግዚአብሔር ሰዎችን የጎበኘበት ሰዓት ሻላላላ ባራቫኒያሳ አዳዲስ በሮች የሚከፈቱበት እንግዳ በሮች የሚከፈቱበት በማጠብቁት ቦታ ራሳችሁን የምታገኙበት ሩቅ የመሰላችሁ የሚቀርብበት ላዩ ላይ የምትቆሙበት ኢና ሞሼ ኬማስ ዊፓራቬኒያስ አሌፓሬ ጋማ ያኮባስ ለካራቫዲያማስ ገንዘብ የዘጋባችሁ ሰማይ ሲቀዳደድ እያየሁ ሀዛ ለቦሬቬሪያ ጂፓራቬንታ ኮባ አልዴሌ ባንዶሳየ ካሪያፎሳ ከማሳ እግዚአብሔር ይሰጣል የሚለው ልትናገር ነው። ይሪዲከረ ባላካባ ያኮቴ ጄና ቶራ ሲኬ
መጣ። ሃሌሉያ። ለሁላችሁ ነው ትንቢት ያለ። ይሄን ሳምንት እግዚአብሔር ያስደንቃችኋል። አብርሃም በኖርማል መቀመጫው ላይ ቁጭ ብሎ እንደመጣለት በኖርማል ላይፍ ስታይላችሁ እድሜ ልክ የጠበቃችሁት ይመጣል። ጠላት ለክፉ ያሰበውን እግዚአብሔር ለመልካም ይገለብጠዋል። አለኝ። ለክፉ ያታሰበው ለመልካም ይገለበጣል። ተገልብጧል። ጠላት ለክፉ ያመጣው ለመልካም ገልብጮ ነው። እሺ አሜን አሜን። የነቢይ ስጦታ አለኝ፣ ግን ከዛ በላይ እግዚአብሔር እዚህ ቤት ለኛ ፌርማታ ሆኖልናል። አሜን። በየጊዜው በየሳምንቱ እግዚአብሔር ባንተ ብዙ ነገር አድርጎልናል፣ ብዙ ነገር ሰርቶልናል። ዛሬ ደግሞ የመጣው ቃል የራሴ ቃል ነው። አሜን። እዚህ ቤት ጌታ እህቶችን ሰጥቶኛል። ማፍዬና አንዴ ባክሽ አንድ ላይ ባርከን። እግዚአብሔር ለዚህ ይሄ ቦታ ለኛ ፌርማታ ሆኖልናል። መንፈስ ቅዱስ ረድቶናል፣ አግዞናል። አሜን። እና ቅድም ያልከው በህልሜ ጌታ ብዙ ሴቶች ከበሮ ምናምን ይዘው ቤቴ ሲገቡ አይቻል እና በቃ ኤቭሪ ታይም እዚህ ስመጣ ጌታ በጣም ነው የሚናገረን። መንፈስ ቅዱስ ኦልዌይስ በቃ ሁሉ ጊዜ እኔ መናገር እኔ ምንም የምለው ነገር የለኝም። ጌታ ይባርክ። አሜን አሜን። ልባርካችሁ። አሜን። ፕሬዝ ጋድ። አሜን። በጌታ በኢየሱስ አሜን። ዛሬ እንደተናገርኩት አሜን። ይሄ ሳምንታችሁ አሜን። ያልጠበቃችሁት ኮቴ ቤታችሁ ገባ። አሜን። ገባ። አሜን። የመልስ ሳምንት፣ አሜን። የእረፍት ሳምንት፣ አሜን። የሳቅ ሳምንታት፣ አሜን። እድሜ ልካችሁን የምታሳዩት ነገር የምትቀበሉበት ይሁን አለ። ሆነ። ተባረክ።